ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እንኳን ደስ አላችሁ! የቡልጋሪያ ሳይታችን በ30% ቅናሽ የመኖሪያ ቤት ከ5.5 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፉ መስጊድና ኢስላሚክ ማዕከል ነጃሺ ፊት ለፊት በሚገኘው ሳይታችን ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይ ለ14 ቤቶችና ሱቆች የወጣ ታላቅ ቅናሽ ይዞላችሁ ቀርቧል። ባለ 1 መኝታ ከ5.5 ሚሊዮን ብር ሙሉ ክፍያ ጀምሮ፣ ባለ 2 መኝታ ከ6.6 ሚሊዮን ብር ሙሉ ክፍያ ጀምሮ፣ ባለ 3 መኝታም ከ10.1 ሚሊዮን ብር ሙሉ ክፍያ ጀምሮ ያገኛሉ። ልብ ይበሉ፣ ከላይ የተጠቀሰው ዋጋ ቅድመ ክፍያ ሳይሆን ጠቅላላ ክፍያ ነው። ይፍጠኑ፣ ይህ እድል እንዳያመልጣችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። አንድ ቀን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚያምር እንደ ካባ ነገር መጣላቸው፣ ለበሱት። ከዛ በኋላ ሁሉም ሰሃቦች እሳቸው መልበሳቸው ደስ አላቸው። አንዱ ሰሃባ መጥቶ ስጡኝ አላቸው። ነብዩ ገቡና ሌላ ልብስ ቀይረው አውጥተው ሰጡት። ሰሃቦቹ ተቆጡ። ነብዩ ተጠይቀው እምቢ እንደማይሉ እያወቅ እንዴት ትጠይቃቸዋለህ? እንደዚህ አምሮባቸው እንደዚህ ደስ ብሏቸው የለበሱት ነው። እኔ እኮ ልለብሰው ልዘንጥበት ላጌጥበት አይደለም፣ የእሳቸው ሰውነት ጋር የተከነተካካው ልብስ ለኔ ለከፈኔ እንዲሆን ፈልጌ ነው። ሰሃቢዩም ሲሞት ከፈኔ የተደረገለት ያ ልብስ ነበር። እሱ ዓላማ ነበር የጠየቅበት። ምንድነው? ረሱል አለይሂ ሰላቱ ወሰላም በቃ ለነገ እንዲያውን ለአመት ሚሆን ወጪ ብሎ ይሰጣሉ። ይሄው ከስንዴው ከምን ብሎ ግን አመት አይቆይም። ነብስ ታስለምት ለምን? ለሁሉም በቃ እጃቸው ሁሌ የተዘረጋ ነበር። ሲሰጡ ነበር ሲቆይ የከረሙትና ይሄን ያደርጋሉ። ነገር ግን ምንድነው ከዚህ የምንማረው? አመት ብታደርግ አንተ የሆነ ነገር ለአመት ለቤተሰቦች ቀለብ ብለው ነገር የሁለት ወር ቀለብ ላድርግ ብትል ከእስልምና ጋር የሚጋጭ ነገር እንዳልሆነ ልታውቅ ይገባል። ከተወኩል ጋር የሚጋጭ ነገር አይደለም። ነገ ትኖራለህ አትኖርም ሳይሆን ማድረግ ችግር እንደሌለው ነብዩ ሰለላሁ ዐለይሂ ወሰለም ስላደረጉ አንተም ብታደርግ ችግር እንደሌለው የሆነ ነገር ለዚህ ጊዜ ብያስቀምጥኩት ብለህ ብታደርግ ችግር እንደሌለው ነው። እስልምና የሚያወግዘው ምንድነው? ጥብቅ ያለ ቋጣሪነትን ነው። አንዳንዱ እጅ ሙሉ ለሙሉ እጅንም እንዳዘረጋ ነው ያለው። ሙሉ ለሙሉ ንብረትን ስጥ አላለም ኢስላም። ሙሉ ለሙሉ ቢንት እንዳትል ከልካይ እንዳትሆን ሚዛናዊ ይሁን። መሰጠት ላለበት አካል ስጥ። እዚች ጋር ማስቀመጥ ያለብህን አስቀምጥ። ቤተሰቦች ቀደም ይላል፣ መቅደም አለበት። ሁልጊዜም ከምታወጣቸው ሰደቃ በላጩ ሙሉ በአላህ መንገድ በምን ይባላል? ትልቁ ሰደቃ ለቤተሰብ የምታወጣው ቤተሰቦችህን አስደስት ነው። ቤተሰብህን ለምታወጣው ወጪ ቤተሰብህን የምታስደስትበት ለእናት ለአባት ለልጆች ለሚስትህ የምታደርገው ነገር በላጭነት አለው። ዛሬ አላህ ይዘንልን ቤት ላይ ሲባል ከኔ በላይ የሚታያችሁ ሌላ ሰው የለም ወይ እኔ ነው ወይ የምትጠየቀው ይላል። ውጭ ላይ ደግሞ ይደባደባል። ካልጋበዝኩኝ ካልከፈልኩኝ ብሎ ሲደባደብ ታይዋለህ። መጀመሪያ መቅደም ያለበት ቤተሰብ ነው። አንድ ሰው ከወንጀል በኩል ይበቃዋል፣ በስሩ ያሉትን ሰዎች ማንገላታቱ ከወንጀል በኩል በቂ ነው ተብሏል። አቅም ያለው ማድረግ እየቻለ እነሱን ማንገላታት ከባድ ወንጀል ነው። ከባድ ወንጀል። ሚስትህን ሽሮ እያበላ አንተ ጥብሱን ክትፎን እንደፈለግ ቁርጡን ውጭ በልተ እነሱን ደግሞ ድርቅ የምታበዛባቸው ከሆነ የሽሮ ያለህ እንዲሉ የምታደርጋቸው ከሆነ ከባድ ነው። ልትጠነቅ ይገባል። ይሄ ከበላኸው ልታበላት ነው ሐዲሱ የመጣው። ከለበስከው ልታለብሳት ነው። ሰው ጋብዞ ከሆነ ችግር የለም። ራስህ ግን እንደፈለክ እየቀያየርክ ቁርስህን ሌላ ምሳህን ሌላ ራትህን ሌላ እንደፈለክ እየበላህ ቤት ሲገቡ ግን ሁሌ ተመሳሳይ ምግብ ብቻ የምታበላቸው ከሆነ ተጠንቀቅ። ለምን? እነሱን አቃለብህ። ከምትበላው ልታበላ ከምትጠጣው ልታጠጣቸው ከውሃው ሐላል ከሆነው ነገር ለማለት ነው። ስለዚህም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበረ። ይሄ እንግዲህ ምንድነው? ፈይል የሚባለው ነገር ጦርነት ሳይደረግ የሚገኝ ነገር ነው። ገኒማ የሚባለው ግን ጦርነት ከተካሄደ በኋላ የሚደረግ ነገር ነው። ፈይል የሚባለው ነገር ጦርነት ሳይደረግ የሚገኘው ንብረት የአላህ መልእክተኛ የነብዩ ሰለላሁ ዐለይሂ ወሰለም ነው። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ለፈለጉት አካላት ምን ያደርጋሉ? ይሰጣሉ ማለት ነው። አሁን እዚህ ነገር ምን ያደረጉ? በአላህ መንገድ ላይ ለሚደረግ ትግል ላይ ዝግጅት እንዲደረግበት መሳሪያውንና ፈረሶችን አደረጉ። ለፈለጉት አካል ለከሌ ይገባሃል ለከሌ ይሰጣል ብሎ መስጠትን ይችላሉ ማለት ነው። ሰሃቦች ሊካፈሉት የሚችለው ንብረት ምን አይነት ነው ከተባለ ጦርነት ተካሂዶ የዛኔ ያገኙት
ተፋልመው ያገኙት ላይ ከሆነ ግን ምን ያገኛሉ? የዛኔ ተካፋይ ይሆናሉ ማለት ነው። የራሳቸው ድርሻ አላቸው። እሱም አሁን እንመጣበታለን ማለት ነው። عن عبد الله بن عمر رضي الله عنهما عبد الله بن عمر رضي الله عنهما قال أجرى النبي صلى الله عليه وسلم ما دمر من الخيل من الحفياء إلى ثنية الوداع. عبد الله بن عمر رضي الله عنهما من إلى قال أجرى النبي صلى الله عليه وسلم يا الله ملك صلى الله عليه وسلم أودده ما دمر من الخيل كفرس يتكلبون ما دمر مالت በጣም የተቀለበ ማለት ነው። ዝግጅት የተደረገለት የበላ የጠጣ ፈረስ ማለት ነው። ሚነል ሐፊያ ከሚባለው ቦታ ኢላ ሰንየቲል ወዳ ወደ ሰንየቲል ወዳ ከሚባለው ቦታ ድረስ ምን አደረጉ? አወዳደሩ። ወአጅራ እንደዚህ ማውንም አወዳደሩ ማለም ይደምር ያልተቀለበን ማለት ነው። ሚን ሰንየቲል ከሰንያ ኢላ መስጂድ በኒ ዙረይቅ በኒ ዙረይቅ እስከሚባለው መስጂድ ያለውን ቦታም ደግሞ ያልተቀለበ ማለት ገና እንደተገዛ ይመጣ። ያኛው ተገዝተዋል፣ ዝግጅት አድርገህበት አብልተህ አጠጥተህ አወፍረዋል። ለምንድን ነው የሚወዳደረው ከተባለ በውፍረቱ ብቻ እንዳይቀጥል ሩጫውን እየሮጠ ምን እንዲያደርግ ነው? ሰውነቱን እንዲያጠናክር ነው። ለጂሃድ ዝግጅት እንዲያደርግ የሚደረጉ ፈረሶች አሉ። በእነዚህ መካከሎች ላይ አላህ መልእክተኞች ሰለም አወዳደሩ። ቃለ ኢብኑ ዑመር ምን ይላሉ? ወኩንቱ ነበርኩኝ ፊመን አጅራ ከተወዳደሩት እንደዚሁም እዛ ስልጠና ውስጥ ከገቡት ውስጥ እኔም ነበርኩኝ ይላል። ቃለ ሱፊያን ሰውሪ የሚባሉ የሐዲስ ሊቃሉ ሱፊያን ኡዐይና የሚባሉ አሉ። እዚህ ጋር ግን ማን ናቸው? ሱፊያን ኡዐይና ናቸው። ሱፊያን ኡዐይና ሚን አልሐፊያ ኢላ ሰንየቲል ወዳ ከሐፊያ ኢላ ሰንየቲል ወዳ የቦታ ስም ናቸው። ያለው ቦታ 5 አምያል 5 አምያል ነው። አው ሲተቱን ወይም 6 ናቸው ይላል። ወሚን ሰንየቲል ወዳኢ ኢላ መስጂድ በኒ ዙረይቅን ሚሉን እነዛ ያልተቀለቡ ደግሞ ፈረሶች ከሰንየቲል ወዳ ኢላ መስጂድ በኒ ዙረይቅ እስከሚባለው ደግሞ እንዲወዳደሩ አድርጓሉ፣ እንዲሰለጥኑ እንዲሮጡ አድርጓሉ። እሱ ደግሞ 1 ሚል ነው። ቀለቡን የበሉት የወፈሩት ጥንካሬ ላይ ያሉት ፈረሶችን ከየት እስከ ተብሏል? ሚነል ሐፊያ ኢላ ሰንየቲል ወዳ ይሄ ደግሞ እስከ ስንት ነው ተብሏል? ከ5 እስከ 6 አምያል ነው። 1 ሚል ስንት ነው ከተባለ አብደላህ ኢብኑ በሳም 1 ሚል የሚሆነው አሉ ነህዋ 2 ኪሎ ሜትር ኢላ ሱዱሰን ለ2 ኪሎ ሜትር 1/6ኛ የቀረው ማለት ነው። ለ2 ኪሎ ሜትር ስንት የቀረው? 1/6ኛ የቀረው። ስለዚህ 1 ሚል ይህ ነው ይላሉ አብደላህ ኢብኑ በሳም። ስለዚህ 5 ወይም 6 ነው ብለዋል ሱፊያን ኡዐይና። 6 ከሆነ ይሄንን በዚህ ማባዛት ማለት ነው። እዛ ድረስ እንዲሮጡ ያደርጓቸው ነበረ። አላህ በቁርአኑ ላይ ምን ስላለ? ወአዒዱ ለሁም መስተጣዕቱም ሚን ቁወቲን ወሚን ሪባጢል ኸይሊ ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም እነሱ ለጠላቶቻችሁ በቻላችሁት አቅም ከፈረስ ግልቢያ፣ ከጦር ውርወራ፣ ከቀስት ውርወራ የመሳሰሉት ማለት ነው ተዘጋጁላቸው። ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም የአላህን ጠላትና የእናንተን ጠላት የምታሸብሩበት የምታስደነግጡበት ጠንካራ ሆነ ስትገኝ ሁሌም ጠላት ምን ትሆናለህ? ስጋት ትሆናለህ። ሙስሊም ግን ሁሌም ሰላማዊ ነው። ነገር ግን ሁሌ አንተ ራስህን ሰውነትህን በመጠጥ በሱስ በሺሻ ቤት ገብተህ ልታፈራርሰው አይገባም። ጠንከር ማድረግ ያለብህ ስፖርት በመስራት የዘመኑ ቀስት ምንድነው ከተባለ የዘመኑ ቀስት እንግዲህ ያው የሚታወቀው ዘመናዊ መሳሪያ ነው። ሁሌ አሁን በበሳቸው ዘመን ዘመናዊ ነገር የተባሉት ምኖች ነበሩ? ፈረሶች ነበሩ። ቀበል ያሉ ጠንከር ያሉ ፈረሶች በቃ ኃይለኛ መዋጊያ ነበሩ። በማስፈንጠር ወስፈንጠሮች አሉ፣ በሱ ቀስቶች፣ ጦሮች እነዚህ ነበሩ። አሁን ዘመናችን ላይ እነዚህ ጦሮች፣ ቀስቶች፣ ሰይፍ ብትል አይሆን ምንድነው ዘመኑ ያፈራውን መሳሪያ ልትይዝ ይገባል ማለት ነው። ስትዋጋም ዘመኑ ያፈራውን መሳሪያ ሊኖር ይገባል። ከጠላት ጋር እኩል ልትፋለም ይገባል። እነሱ ያን ይዞ አንተ ባዶ ኮንክ ሊሆን አይችልም። የአቅም መመጣጠንም ያስፈልጋል። የቁጥሩ ጉዳይ ሳይሆን ቢያንስ የምትይዛቸው መሳሪያ ሊኖር ይገባል። አንተ ሰይፍ ይዘህ ሰይፉን ሩቅ ማድረስ ትችላለህ። እሱ መሳሪያ የሚተኩስ ከሆነ ይገናኛል? አይሆንም አይደል? ስለዚህም ይህንንም ቢሆን ምንድነው ጦር ውርወራው እንደዚህ ኢላማውን ጠብቀህ መተኮስ ማለት ነው። ቀስቶ ሲባለው ምንድነው ኢላማ ይጠበቃል።
ያን ኢላማ ጠብቀው በቀስት ይመቱታል። አሁን መሳሪያም ሰው ቀስቱን ኢላማውን ጠብቀ መምታት ማለት ነው። ይሄው በወታደራዊ ቦታ ላይ ምን አለ ስልጠና አለ አይደል? አንድ ሀገር ወታደሮችን ሲያሰማራ ይሄን አሰልጥኖ ምን ብሎ ነው እንጂ ወደ ጦር ሜዳ የሚልከው? ዝም ብሎ ማንኛውም ይልካል? ያማ ከሆነ ያስበላዋል። አይሆንም ማለት ነው። ስለዚህም የአላህ መልእክተኞች ታሴ የሚያደርጉ ነበረ። ሰውነታቸውን በዚህ መልኩ ያጠናክሩ ነበረ። ውድድር ያደርጉላቸው ነበረ። ውድድር አድርገው እንግዲህ በዚህም ይላሉ ዑለማዎች ውድድሮችን መወዳደር፣ ስፖርታዊ ውድድሮችን ማድረግ ጥንካሬ የሚያመጣ ሰውነትን የሚያጠናክር ውድድር ማድረግ ምን የለውም ችግር እንደሌለው። አንደኛው እኔ ከፍላለሁ ቢል ወይም ደግሞ አሚሩ የሆነ ሰው ላሸነፈ እኔ ከፍላለሁ ቢል ከቁማር እንደማይቆጠርና እንደሚቻል ማለት ነው። እዚህ ጋር 50 ፑሻፕ የመታ ቢል ኑር ሁሴንና ኢስሐቅ ቢወዳደሩ 50ውን ቀድሞ የመታ ማን ነው እኔ እሸልማለሁ ቢል የዛን ቢሸልም ሸላሚ አካል ሶስተኛው ሆኖ ከሆነ ችግር የለውም። ውርርድ የሚሆነው ነገር ነው ከባድ የሚሆነው። ይሄን ነገር እናድርግ ካሸነፍኩ እንዲልትን ነገር ግን አንደኛው ብቻ የሚል ከሆነ ችግር የለም። ለምሳሌ አንደኛው ማለት ምንድነው? ይሄን ውድድር እንወዳደር፣ ፈረስ ግልቢያ እንወዳደር፣ ካሸነፍከኝ እኔ 1000 ብር እሰጥሃለሁ፣ እኔ ካሸነፍኩ ግን ካንተ አልቀበልም በሚል ከሆነ ችግር የለውም። አየህ አሁን ምን አልሆነም ማለት ነው። ሊበላ አይደለም የያዘው ምንድነው ለመስጠት ብሎ ለመወዳደር ብሎ ወይ ሶስተኛ አካል የሚከፍላቸው ከሆነ ችግር የለም እንጂ እንወዳደር ካሸነፍኩ ትከፍላለህ ከተሸነፍኩ ደግሞ እኔ እከፍላለሁ ከሆነ ወዴት ይገባል ማለት ነው? ወደ ቁማር የሚባለው ይገባል። ዛሬ ግን አላህ ይዘንልን። በዚህ ነው እንደኛው ቁማሩን እኮ ራስ ተወዳድረም እኮ አይደል። ቁማሩ ራሱ ዛሬ በምንድን ነው እከሌ የሚባል ወደ አንተ ዞሮ እንኳን ማቅ አካል አንድ ቡድን አለ እሱ እዛ ይጫወታል፣ የሆነ ቡድንም ይጫወታል። እከሌ ካሸነፈ እናሲዝ ይባላል። ቁማር ተበልቶስ ሰላም ይሆናል? እራት አልበላም ይላል። እንኳን ቁማር ተበልቶ አይደለም ሳይበላም የሚደግፈው ቡድን ከተሸነፈ ዛሬ እራት አልበላም፣ ሰላምታው ይቀየራል፣ ያኮርፋል፣ ጸብጸብ ይለዋል። ይሄ በሽታ ነው። እዚህ ጥንቃቄ ነው። እሱ ገንዘቡ ነው እኮ በሳምንት አይደል የሚከፈለው? ሳምንታዊ የተባለ ይነገረናል እኮ። በቀን ሲታሰብ እኮ የከሌ ክፍያ ይሄን ያክል ነው። በቀን በሰዓት ሲታሰብ በሰከንድ በደቂቃ ሲባል እኮ ያንተ የወር ወጪ ነው እኮ እሱ በሰከንድ የሚከፈለው ምናልባት። ስለዚህ ለምንድን ነው ለማይጠቅም ነገር ለመዝናናት ነው የምታየው ወይስ ከወንድም ልታኮርፍበት ቤተሰብ ጋር ልትበጣበጥበት ዛሬ ዘርበሉ በቃ ማንም እንዳናገረኝ ላ ከዛም አልፎ ደግሞ ቁማር የተካተተበት ሲሆን ደግሞ ሌላ ከባድ በሽታ ነው። አላህ Subhanahu Wa Ta'ala በቁርአን የከለከለው ማለት አይደለም። ያ አዩሀለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱ ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሁን። እናንተ ያመናችሁ ሰዎች ወይ አስካሪ መጠጥና ቁማር የጥንቁልና ጣዖቶችና የጥንቁልና ጣማውጫ እንጫጮች የመሳሰሉት ጣዖታት በአጠቃላይ ሪጅሱ ሚን ዐመሊ ሸይጣን የሸይጣን ርኩስ ስራዎች ናቸው። ፈጅተኒቡሁ ራቋቸው ለዐለኩም ቱፍሊሁን ልትድኑ ይከጀላልና። ኢነማ ዩሪዱ ሸይጣን አን ዩቂዐ በይነኩም አልዐዳወተ ወልበግዳእ ፊል ኸምሪ ወልመይሲር። ሸይጣን እኮ በእናንተ ላይ ጸብና ጥላቻን መጣል ነው። በምን በአስካሪ መጠጥና በቁማር አለ። ቁማር ተበልቶ ኮንግራ ሚላለ ተበልተህ እንኳን ደስ አለ በላኸኝ ዛሬ ሚላለ የለም፣ ጸብጸብ ነው የሚለው። ኸምር ጠጥቶ መልካም ይናገራል፣ በውስጡ ያጠራቀመውን በአጠቃላይ ሲዘረግፍ ታየዋለህ። የስድብ አይነቱን ሲለቀው ታያለህ። አላህን ከማውሳት ሰላት ከመስገድም ያግታቸዋል። ስለዚህ ፈሀል አንቱም ሙንተሁን አለ መጨረሻ። እናንተ የምትቆጠቡ ከሆነ ተቆጠቡ ሲባል ዑመር ምን አሉ? ኢንተሃይና ተቆጥበናል፣ ተከልክለናል አሉ። ለዚህም ይሄንን በዚህ መልኩ ልንተገብረው ይገባል ማለት ነው። ናም ያው ከውድድር ጋር ዝግጅት ማድረግ ምን ማድረግን በተመለከተ ነው። የመጀመሪያው ላይ እዚች ጋር በኒ ነዲር ያልኳችሁ ላይ አሁን ላይም የይሁዳዎች ባህሪ አሁን ላይም ጭምር ቃልን ማፍረስ። የተባበሩት መንግስታት ብትመለከቱ አውሮፓዎች አብዛኛው የሚከሷቸው አሁን ያሉትን ይሁዳዎች እስራኤሎች ለምን ከተባለ ሁሌ ቃል የሚያፈርሱት ንጹሃን ላይ እንዲያደረጉ ዛሬ እንስማማ ይላሉ፣ ነገ ህፃናትን ሲገሉ፣ ዛሬ እንስማማ ይላሉ፣ ነገ የሆነ ነገር ሲያደርጉ ሐታ ስምምነት እየደረገ እዛው ተንኮል ሲፈጥሩ ታያለ። ይሄ ዛኔም ባህሪያቸውን አሁንም ያሉት ይሁዲ ደግሞ ከዛ በበለጠ መልኩ ሰልጥነውበት ማለት ነው። ሸራቸው ከፍ ያለ ከባድ ናቸው። ነቢያቶችን በመግደል የሚታወቁ ናቸው ይሁዳዎች ማለት። ነቢያቶችን ዘከርያን ያህያን የገደሉ ይሁዲ ማለት ይሄ ነው። ከባድ ናቸው ነቢያቶችን በመግደል። ታዲያ ዛሬ ላይ ያለውን ደግሞ ሰው እንዴት ነው
ሁሌም ቃል ኪዳን በማፍረስ የሚተባበሩ ባህሪያቸው ዶክትሬቱን የያዙበት በዚህ ነው። ኩለማ አውቀዱ ናረን ሊልሐርብ አለ አላህ። ሁሌም ለጦርነት እሳትን በለኮሱ ጊዜ አላህ ያጠፋዋል እንጂ ሁሌ ጦርነት ይጭራሉ። የትም ሀገር ይደረግ የትም ሀገር ጦርነት ካለ ይሁዳዎች የጫሩት ነው። ይለኩሱትና እነሱ ዳር ቆሙ እሳትን ይሞቁታል። እርስ በርስ እንዲባሉ አፍሪካ ላይ እርስ በርስ ይባላ ይሄን ከንትነ ከከሌ ሲባል አንድ ሀገር ላይ ጸብ ሲነሳ የመጀመሪያዎች ተጠያቂዎች ይሁዳዎች ናቸው። አላህ ይጠብቀን ከነሱ ተንኮል። عن عبد الله بن عمر رضي الله عنهما قال عرضت على رسول الله صلى الله عليه وسلم وأنا ابن 14 سنة فلم يجزني وعرضت عليه يوم الخندق وأنا ابن 15 سنة فأجازني. عبد الله بن عمر رضي الله عنه من يلالو እድሜያቸውን በዚህ እየተናገሩ ማለት ነው። አብዱላህ ኢብኑ ዑመር እድሜ በዚህ ይታወቃል ማለት ነው። ኡሪድቱ ተቀረብኩኝ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ ነብዩ ሰለላሁ ዐለይሂ ወሰለም አለ ነብይ ሰለላሁ ዐለይሂ ወሰለም የውም ኡሁድ የኡሁድ ዕለት የኡሁድ ማለት ከሂጅራ 3ኛው ዓመት ላይ የተደረገ ጦርነት ነው። ኡሁድ ጦርነት እዛ ጦርነት ላይ ተቀረብኩኝ። ወአና ነበርኩኝ ኢብኑ 14 ሰነተ የ14 ዓመት ልጅ ነበርኩኝ። ፈለም ዩጅዝኒ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አልፈቀዱልኝም። ወኡሪድቱ አሁንም ተቀረብኩኝ አለይሂ እሳቸው ዘንድ የውመል ኸንደቅ የኸንደቅ ዘመቻ ማለት የአሕዛብ ዘመቻ የሚባለው ማለት የውመል አሕዛብ ኸንደቅ ማለት ቁፋሮ የተደረገበት ቦታ ስለነበረ ኸንደቅ ተባለ። ሁለት ስም አለ አሕዛብ ተብሏል። አሕዛብ ኸንደቅ የተባለበት ምክንያት አሕዛብ ነብዩን ሰለላሁ ዐለይሂ ወሰለም ለመውጋት ወደ 10,000 ጦር ከይሁዳውም ከሙሽሪኩም ከተለያየ ቦታ ቡድን ሆኖ ስለመጡ አሕዛብ የአሕዛብ ዘመቻ ተባለ። የቡድኖች የተለያየ ቡድኖች የተካፈሉበት ኢስላምን ለማጥፋት ነብዩንና ሰሐቦችን ለመጉዳት የተሰባሰቡበት ጊዜ ስለነበረ ነው። ያ ጊዜ የውሙል ኸንደቅ ተብሏል። ኸንደቅ የተባለበት ምክንያት ደግሞ ምንድነው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጦሩን በቃ እንዲከላከሉ ሰሐቦችን እንትን እያሉ ባሉበት ሰዓት ሰልማኑል ፋሪሲ እንደው ሐሳብ ማቅረብ ይቻላል ወይስ የአላህ ውሳኔ ነው? አይ ይቻላል አሉት። እንደዛ ከሆነ ዙሪያውን እንቆፍር አላቸው ሰሐቦች ለነብዩ ሰለላሁ ዐለይሂ ወሰለም ያቀረቡ። ነብዩም አንድ ላይ ሆነው ሰሐቦችም ሆነው ቆፈሩ። ሙሉ ዙሪያው ሲቆፍሩ ሙሽሪኮቹ ሲመጡ ያንን ጉድጓድ መዝለል አቃታቸው። እቺማ ከአረቦች ጦር ስልት ውጪ ናት አሉ። ከፋርስ ማለት አሁን ፋርስ የሚባሉት እንግዲህ እንደ ኢራናዊ ምናምን ኢራኖች ምናምን የሚገኙበት ማለት ነው። የዛኔ ፋርስ የሚባሉት ናቸው እዛና ዙሪያ ያሉት ማለት ነው። እቺማ ከአረቦች ውጪ ያለች የጦር ስልት ናት አሉ ሙሽሪኮቹ። እዛ ዘመቻ ላይ ያንን መሻገር አቃታቸው። ለ15 ቀናት ሰሃቦችን ከበቡ እዛዎች ቦታ ላይ ሆነው። ነገር ግን አላህ ሌላ የማያዩትን ሰራዊት ላከባቸው። የደኮኑት ድንኳን የጣቱት ድስት ለቀለባቸው ለምግባቸው የጣዱትን ኃይለኛ ንፋስ አመጣና ድንኳናቸውን ከዛ አንስቶ እላይ ሌላ ቦታ እንዲወስድ የጣዱትን ድልቅ እንደዚሁ ደግሞ ድስታቸውን ግልብጥ አድርጎ የሚያፈስ የሆነን ከባድ ንፋስ አላህ ለነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ምን አላቸው? ጠበቃቸው። ሰሃቦችን ከዚህ ግድያም አላህ ተከላከለላቸው ማለት ነው። ብዙ ሆኖ ነበር የመጡት። ያ ጊዜ የውሙል አሕዛብ የውሙል ኸንደቅ ተብሎ ይጠራል። ስለዚህም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የኡሁድ ዘመቻ ላይ መጣው። እድሜ ስንት ነበር አለ? 14 ዓመት ነበር። አልፈቅድ ለምን? አንድ ሰው ጦርነት ላይ ሲሄድ እድሜ ገደብ አለው። ህፃናት በሞላ ግባ አይባልም። የአላህ መልእክተኛ ያውሉ ሱብሃንአላህ። ከዛ በፊት የጦር ስልት የላቸው ምን ይላቸው። ነገር ግን አላህ ያሳምራቸው ያስተማራቸው ያሳወቃቸው በእስላም የተረዱትን ግን አሁንም ጀግና የጦር መሪ ዓለም ላይ በስብዕና በስነ ምግባር በመሪነት ቁጥር 1 የተቀመጡት አሁን እኛ አይደለም ጠላት የመሰከሩላቸው ከጻፉት በጣም ተጽዕኖ ፈጣሪ ምርጥ መሪ ተብሎ አንደኛ የተቀመጡት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ይሄ በጠላት የተመሰከረ ነው። ረሱል ሰለላሁ ዐለይሂ ወሰለም ህፃናት ሲመጡ አይሆንም ሂድ፣ አይኔ ትንሽ ስለሆንኩኝ ቡድኔ የጦሬ ብዛት ትንሽ ስለሆነ አንተ የለም ሂድ፣ ህፃና አይሆንም አሉ። ህፃን የሚባለው አካል መቼ ነው ህፃንነቱ የሚቆመው በኢስላም ከተባለ አንደኛው 15 ዓመት መሙላት ነው። አንድ ሰው የብልት ፀጉር ካላበቀለ የዘር ፈሳሽ ካላየ እስከ ስንት ዓመት ይጠበቃል? እድሜው 15 ዓመት። 15 ዓመት ከሞላ
ለአቅመ አዳም ደርሰዋል ወይም ለአቅመ ሔዋን ተብላ ሴቷ ትጠራለች ማለት ነው። የወንድ ልጅ 3 ምልክት ነው። አንደኛው የብልት ፀጉር ማብቀል ወይም መንይ ማፍሰስ ነው፣ የዘር ፈሳሽ ወይም ደግሞ 15 ዓመት መሙላት ነው። ሴት 3ቱን ትይዛለች፣ የብልት ፀጉር ማብቀል እንደዚሁም የዘር ፈሳሽ ማየት ወይም ደግሞ 15 ዓመት አለዛም ሴት ልጅ አራተኛ ተጨማሪዋ የወር አበባ ማለት ነው። የወር አበባ ካየች እቺ ሴት ግዴት በቃ ጾም መጾም ግዴታ ሆኖባታል ማለት ነው። ዛሬ 13 ዓመት 12 ዓመት ላይ ያያሉ። ህፃናት እንዳትል ጾም ግዴታ ሆኗል። ሀይድ ሰዓት ላይ መጾም አትችልም፣ መስገድ አትችልም። ሀይዷ ላይ እንደጸዳች ግን እድሜዋ 12 ቢሆንም 13 ቢሆንም ጾም መጾም ግዴታዋ። ለዚህ ነው በልጅነት ጾም አለማምዱ የሚባለው። ለዚህ ነው ትንሽ ሰዓት እየተለማመዱ ሰሃቦች ያን ነበር ጾም ላይ እንዲሁ ሲያስቸግሯቸው መጫወታ እየሰጡ ምን ብለው እንደዚሁ እየሸነገሏቸው ጾሙን እንዲጨርሱ ያደርጓቸው ነበር። ስለዚህ ይሄ እድሜ ላይ ሊመጡ ስለሚችል ምን ያደርጋሉ? በዚህ መልኩ ያለማምዷቸው ነበረ። እና የሴት ልጅ የጾም የመጀመሪያው ምልክቶቹ እነዚህ 3 ምልክቶች ከሌሉባት በሴት ላይ ምን የዘር ፈሳሽ፣ የብልት ፀጉር መብቀል፣ የወር አበባ ከሌለባት እድሜው 15 ከሞላ ግዴታ ሆኖባታል ማለት ነው። ወንድ ልጅም የብልት ፀጉር ካልበቀለ የዘር ፈሳሽ ካልመጣ እድሜው 15 ከሞላ ለአቅመ አዳም ደርሷል። እንደ ኢስላም ለአቅመ አዳም የሚደርሰው 15 ዓመት ሲሆን ግዴታ ሆኖበታል ማለት ነው። ሰላት መስገድ ግዴታው ነው። መሸራረፍ ምናምን የለም። በስነ ስርዓት ሴት ልጅ የዛኔ እግሯን ከፍታ ነበር ሕፃኑና የምትሰግደው። ለአቅመ ሔዋን ከደረሰች እግሯን መሸፈን አለባት። እግሯን ከፍታ መስገድ የለባትም ማለት ነው። እንደ ሕፃንነቷ ሆኜ ልስገድ ማለት የለባትም ማለት ነው። በትልቅ ሰዎች ላይ ግዴታ የሚሆነው እሷ ላይ ግዴታ ይሆንባታል። ስለዚህም አብዱላህ ኢብኑ ዑመር እድሜ 14 ነበር፣ የአላህ መልክተኛ አልፈቀዱልኝም። ለምኑ? ለመጋደል አልፈቀዱልኝም፣ ጦርነት ውስጥ እንድገባ አልፈቀዱልኝም ማለት። ከዛ በኋላ ወዑሪቱ ዐለይሂ የውመል ኸንደቅ የኸንደቅ ዘመቻ ላይ ተፈቀድ መጣው ደግሞ እሳቸው ዘንድ ወአነ ኢብኑ 15 ሰና እኔ የ15 ዓመት ልጅ ነበርኩኝ። ፈአጃዘኒ ለኔ ፈቀዱልኝ ይላል። እንግዲህ እዚህ ጋር 15 ዓመት አለ፣ እዛ ጋር 14 ዓመት የውም ኡሁድ ላይ ከሆነ የኸንደቅ ዘመቻ ግን የተደረገው 4ኛ ዓመት ላይ ሳይሆን 5ኛ ዓመት ሂጅራ ላይ ነበረ። የዛ ጊዜ የአብዱላህ ኢብኑ ዑመር እድሜ ስንት ይሆናል ማለት ነው? 16 ማለት ነው። ለምን አብዱላህ ኢብኑ በሳም ምን ይላል? ወፊል ኸንደቅ ኢብነ 16 ሰና 16 ዓመቱ ነበረ ብሎ ያመጣል። ስለዚህም የኸንደቅ ዘመቻ ላይ እድሜው ለቡሉግ ለአቅመ አዳም ሲደርስ ተፈቀደ። ስለዚህም እንደ ኢስላም ለህፃናት መብት የቆመ የለም። ዛሬ የሆኑ ቦታ ላይ ታህል ጠላት ካለው ምን ካለው ህፃኑንም ወጣት ብቻ እድሜው ይርዘም እንጂ እድሜው አይታይም፣ ማን ነው ቁመቱ ይርዘም እንጂ እድሜው አይታይም፣ ና ተፋለም ና ተዋጋ እያለ ወንበዴው በሙላ በአጠቃላይ ህፃናትን ሲማግድ ይታያል። ይሄ በኢስላም የተከለከለ እድሜ ገደብ አለው። ከእድሜውም ደግሞ አንስቶ ደግሞ ምን አለው? መሰልጠን የሚባል አለ፣ መማር የሚባል አለ። ጂሃድ ሲባል ዝም ብሎ የሚወጣ አይደለም። እናት አባትን ታስፈቅዳለህ። እንደ ኢስላም ርዕሱ ስለሆነ ነው በደንብ ማብራራው። እናት አባትን ማስፈቀድ አለብህ፣ የነሱ ፍቃድ ሊኖር ይገባል። 2 ጂሃድ ሲባል መሪ ሊኖር ይገባል እንጂ ዝም ብሎ ተነስቶ ጂሃድ የሚባል ነገር የለም። ኢንሻአላህ ሰዓቱም ስለሄደ ቀሪ በዚህ ባብ ላይ ያሉትን ሐዲሶች በቀጣይ ፕሮግራም እናጠናቃለን። هذا وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.